ሳምሃው እኮ እዚህ ለተለያየ ነገር ተደርጓል አይደለም? ብዙ እርዳታ አይደለም። ሄሎ አሁን ጉዳዩ የብር ችግር አይደለም ያለች ነው። ምናልባትም የሰራውን መልሳለሁ አለች እኮ ተስፍሽ። ያኮ እኔ ላስረዳሽ። በመብረቁ ቤት ጥሪ የተደረገ ሰዓት ላይ ብር እንኳን ከከፈሉ ወር ያልሞላቸው ልጆች እኔ ሲጀመር ፕሮሰሱን የማደርገው ከአንድ ወር ተኩል እስከ 2 ወር ተኩል ይፈጃል ብዬ ነው። በአሁን ሰዓት ግን 9 ወር የተቀመጡ ልጆችም አሉ። እነሱን እየመለስኩኝ ነው። ግን ማን ነው መብረቁ ቤት ሲሰበሰቡ እኔ በአጭር ጊዜ ውስጥ እከፍላለሁ ብዬ ስል ጊዜ ተናገሪ፣ 6 ወር ነው 1 ዓመት ነው የምትፈልጊው ተብሎ ጥያቄ የቀረበልኝ ከነሱ ነው። ባቀረቡልኝ ጥያቄ መሰረት በ6 ወር ውስጥ ጨርሳለሁ ብያለሁ። ያንንም ደግሞ ሁል ጊዜ የጎደለበት ሰው ተገፊ፣ ተሰዳቢ፣ ተወቃሽ ሊሆን አይችልም። አውቆ ሲያጎድል አዎ በትክክል ነገር ግን በተፈጠረው ነገር ነው የጎደለብኝ። በአጭር ጊዜ ውስጥ እከፍላለሁ ስል በ6 ወር ጊዜ ውስጥ ተባለ። ነገሩ ከተጀመረ ምናልባት ወር ከምናምኑ ነው ወይ 2 ወሩ ነው። ከዛ ሳልፍ ከዛ በኋላ ወቀሳል። አሁን አንቺ ለምታደርጊልኝ ትብብር በጣም አመሰግናለሁ። አስተሳሰብሽ የቀና ሰው ነው። ለምሳሌ ለምን ጌም ተጫውታ ወይ የሆነ ነገር አድርጋ አንከፍልም ነው። ኖ እዛ ደረጃ ላይ አልደረስኩኝም። አመሰግናለሁ የኔ እህት። እየከፈልኩ ነው። ግን እንዴት ላስረዳሽ እንደምችል የኔ ስሜት አላውቅም። ግን በግዴታ የሚሆን ነገር የለም። ግዴታው ጋር ከተደረሰ ደግሞ በህግ ይጠይቁኝ። ህግም ቢሆን ኢንካሜን አይቶ ያለውበትን ሁኔታ አይቶ የተበላሸውንም ሆነ ወይ አታለለችም እንደሚባለው የተታለለውን ነገር አይቶ ክፈይ ነው የሚለኝ። የመክፈያም ጊዜ ነው የሚሰጠኝ። እነሱንም በህግ ማጉላላት አልፈልግም። እኔም በመክሰስ እዚህ እና እዛ እንዲሉ እኔም በሆን መጉላላትም ስሜም ከዚህ በላይ እንዲነሳ አልፈልግም። እየከፈልኩኝ ነው። ይህንን ነው የምልሽ። አሁን እስቲ እኔ ምን ያህል ሰዎች ናቸው አሁን አንቺ እጅ ላይ ያሉት? ምን ያህል ሰዎች ናቸው ማለት አሁን ብር አለን የሚሉት ሰዎች ምን ያህል ናቸው? በክሊን የሆነ የተጣራ ነገር አሁን ከተባለው እንግዲህ 60 ምናምን ከሆኑ ከ60 ምናምኑ ተጣርተው ኦልሬዲ 15ቱ ስራ ይዘዋል። 15ቱ ተከፍሏቸዋል። 20 ምናምን ሰው ነው የሚቀረው። በትክክል በመረጃ ደረጃ አሁን እንደዚህ ያለን የሚሉት እስማ ጋር ነው የተያዙት? አሁን እኔ የከፈልኩትን ለመብረቁ እየላኩለት ነበር። ይሄ ሰሞን ለምሳሌ አላኩም። አጠራቅሜ 10 ወይም 5 ሲሆኑ ነው ምልክለት ያለሁት። ግን አሁን ቆይ አንድ ጊዜ አሁን 9 ልጆች መመለስ አለብኝ። የሴቶች ፕሮሰስ ማለት ነው። 9 ልጆች። አንድ ልጅ ደግሞ ወንድ ነው። በእኔ ጋር ፕሮሰስ ጀምሮ እናቱን አልመሰለኝ ወይም እህቱ እምቢ ብሏት ኦልሬዲ በባህር ወደ ሳውዲ ገብቷል ነው የምትለው እሷ። አሁን ከሱ ጭማሪ ጋር 10 ልጆች እመልሳለሁ ማለት ነው። አሁን እነዚህ 10 ልጆች ከፍሎትን ነገር ኦልሬዲ ጠቅላላ ፕሮሰሱ ስለተቋረጠ ነው። አዎ ከአንዱ ልጅ በቀር ከወንዱ ማለት ነው። ከሁሉም በፊት ሄዳ የከሰሰችውም እሷ ናት። ክስ አይደለም ተጋጨን ብላ ስትሄድ ያው ሌሎቹ ተበልታችሁ የተበላችሁ በላችሁ ምናምን የሚለውን ወሬ ያመጡ ሰበሰቧቸው። ኤኒዌይ 9 ልጆች አሉኝ። እነዚህን 9 ልጆች ደግሞ እያስተካከልኩኝ አስገባለሁ። ግን የተሰጠኝ ጊዜ 6 ወር ነው። ኦኬ። ስለዚህ አሁን ጠቅላላውን ሂሳብ ያለውን ነገር እስኪ አሳውቀኝና ለእኔ ያለውን ነገር እነኚህ ናቸው። እስቲ ይህንን ኬዝ ሊያዘውና ያለውን ነገር መስመር ላስይዘው ማለት እንዳመጣጣቸው ሁሉንም እያስተናገድን በትህትና ማለቅ ያለበት። አንዳንድ ጊዜ የምንሄድባቸው ቦታዎችም እንዴት ሀንድል መደረግ ያለበት ነገር ስለማያውቁ ያለውን ነገር ኃላፊነትን ልውሰድና በልጆቹ እና በእናንተ መሀል ያለውን ነገር አስተካክለን ወደ መፍትሄ የምንሄድበትን ነገር ላመቻች። እኔ ምንም ችግር የለብኝም። ማንም ይዘው አንተን ብትይዘው ችግር የለብኝም። ራሴ ጋር ያሉትን መረጃዎች እልክላለሁ።
ከሱ የነበሩትንም ልጆች ልክልሃለሁ። ለእኔ ወደ እኔ የተላከው ግሩፕ ሰርተው ወደ እኔ የተላካለ እኔ የሚያስገባውትን ደግሞ ሪሲቶች ምኖቼ ልክልሃለሁ። ችግር የለውም። ያ ምንድን ነው የፈለግኩት በቃ ማለት አሁን እዚህም እዛም ከሚሄድ ሌላ ቦታም ጋር ሄደው እንትን እንዳይሉ በቃ ይሄ ጉዳይ እዚህ ነው የተያዘው። ጥያቄም ካለ አዲስም ነገር ካለ አብዴት እያደረግን እየነገርናቸው በመሀል ሆነን ማስተዋል ያስፈልጋል። ጋይሶች አሁን አንድ ነገር አለ። የሆነ ነገር እዚህ ጋር አንዱን ለመደገፍ ለዛኛው ለመሆን ምናምን በሚለው ሳይሆን ሀቃቸው መመለስ አለበት። ያንን ነገር ይመለሳል ብላ ነግራቸዋለች። እንዴት እንመለስ? አንዳንዴ ደጋግመንም እንደ ጓደኛ መጠየቅ ያለብን ነገር አለ። ሙኒትንም በዚህን ያህል እኔም ደግሞ ደጋግሜ ስላልጠየቁሽ ሶሪ ማለት ያለሽበትን ሲቹዌሽን ራሱ አሁን አንቺ ምትደፈሪ አይደለሽም። እውነት ለመናገር ሙኒት እንደ ወንድም ምትደፈሪ አይደለሽም። በቃ ውስጥሽ ያለውን አቅም አውቀዋለሁ፣ ግብሽን አውቀዋለሁ፣ ፍላጎትሽን አውቀዋለሁ፣ የዋህነትሽን አውቀዋለሁ፣ አትንኩኝ ባይነትሽን አውቀዋለሁ። ግን አንዳንዴ በቃ እኔ አልሰበርም ያልኳቸው ብዙ ጊዜዎች ውስጥ ብዙ ነገሮች እንትን ብለዋል እና እኔው እስቲ እሱም በደንብ እናወራለን። ስለዚህ አሁን ይህንን ነገር ከዚህ በኋላ ምናልባትም በዋነኝነት ይህንን ጉዳይ ይዤ የሙኒትን ነገር መስመር ለማስያዝ እኔን ልጆቹ እንዳለ ዶክመንት አምጥተው በሊስት ይዘን እኝን ታውቃቸዋለሽ ወይ ግሩፕ መስርተን በእያንዳንዱ ቤት ሳይሆን በውስጥም በዋትሳፕ ማውራት ካለብን ምን ይደረግ ይህንን ነገር የሚያከናውንና እንዲሁም ደግሞ እኛ ደግሞ በሌላ መንገድ ልናወራ የምንችል ቤስት ጓደኞች ደግሞ አንቺ ሳትኖሪ ማውራት እንፈልጋለን። በቃ መነጋገር ምንድን ነው እሱ የተፈጠረው ጀስት ወዳጅነት ጓደኝነት ዝም ብሎ አይደለም። እኔ ብዙ ውለታ አለብኝ አንቺን መከፍዬ የማልጨርሰው ማለት ነው። ሶ በምን መክሩ ነው ማገዘስ ያለብን? እነዚህ ልጆችም እንዳይጎዱ ዞሮ ኮንፍሊክት የተፈጠረው በማምጣትና ባለማምጣት ፕሮሰስ ውስጥ ነው። ዳትሴት ይሄ ከወጣ በኋላ እንዴት ነው የምናደርገው? ምናልባት ነገ ላይ ያሉት ነገሮች ተስተካክለው እኮ ወደ ስራሽ የምትመለሽባቸው ነገሮች እንትን ይላል። በትዝብት ነው ሊያልፍ የሚችለው። ስለዚህ እነዚህም ልጆች ቶሎ መድረስ ያለብንን ነገሮች ደግሞ ዋጋ እንዳያስከፍሉ አንዳንድ ጊዜ በቃ ቶሎ መድረስ ያለብንን ነገር ሲዘገኝ መከራ በቃ እኔ ለሌላ ኑር ሰቦ ስጨነቅ የነበረው እንደው መድኃኒዓለም ሀገሯ ሳትገባ የሆነ ነገር አትሆንብኝ እያልኩ ነበር። 3 ዓመት ሙሉ እንቅልፍ ሳጣ የነበረው ዛሬ ግን በደስታ አልቋል ሁሉም ነገር ገባሽ? ስለዚህ አንዳንድ ጉዳዮች ቶሎ መስመር የምንሰጣቸው ከሆነ ያለብን ማስቀደም ያለብን ማድረግ ያለብንን ነገሮች እኛም እንመካከራለን። ሶ መሲ ብሪጅስቶን ኦልሬዲ እኔ ግሩፕ ክሬት አደርግና ቤስት የተባልነው ሰዎች ሙኒት ሳትኖር ማውራት አለብን፣ መነጋገር አለብን። ሌሎቻችሁ ግን ችግር አለብን የምትሉ ሰዎች ደግሞ ኑ እኔ ጋር። ከዚህም በኋላ የተመለሰላችሁ ሰዎች ተመልሶላችኋል። ይህንን ነገር በቅንነት ተስፋዬ ጋር ይምጣ እሱን እናምነዋለን ብላችሁ የምትመጡ እዚህም እዛም ቤት ሄዳችሁ ነገር የምታበዙ ከሆነ ሂዱ፣ አትምጡ። ግን ሶሉሽን ነው የምንፈልገው፣ እንዲፈታልን ነው የምንፈልገው የምትሉ እህቶች ካላችሁ በወንድምነት ያለውን ነገር በመልካምነት አይተን ያለውን ነገር ሶሉሽን መስጠት የምንችልበትን ነገር እናድርግ። ስለዚህ በዚህ መልኩ ነው ማውራት የምንችለው። ከዚህም በኋላ የተበላችሁ ሰዎች ካላችሁ እንዲሁም ደግሞ ተመልካቾች 3000 ሰዎች አላችሁ። ይህንን ጉዳይ እንደ ወንድም ይዤው ያለውን ነገር መሀል ሚዲያተር ሆኜ ጉዳዩን አብዴት እያደረግናችሁ እየተነጋገርን በፍቅር ቶሎ መደረስ ያለበት ሰውም ተደርሶለት ማንም ሰው እንዳያለቅስ ማንም ሰው እንዳይጎዳ መስመር ብናስይዘው ምን ትላላችሁ? ሶ ይህንን ነገር አስተያየት ፈልጋለሁ ከእናንተ። ኦልሬዲ ሙኒት ተስማምታለች። የተበደላችሁ ካላችሁ ከስርም እንዴት እናድርገው? በእኔስ ትተማመናላችሁ ወይ? ስለዚህ ያንን ነገር አድርገን ወደ ሚዲያ ማምጥተን ተነጋግረን ሶሉሽን ቶሎ መድረስ ያለብንን ነገር እንድረስ። እኔ ይሄ ነው የሚመስለኝ። ተስፍሽ እኔ አንድ ነገር ልናገር ውጭ ስለሆንኩኝ። እሺ እኔ ማሚ ያለች ይሄንን ነገር መናገር አልፈልግም፣ ግን አንዳንዴ እዚህ ቲክታክ ላይ የሰው ግፍ አለ ታውቃለህ። የሰው ግፍ የምልህ አምጥተው በየሀዲቃው ጥሏቸው በየእንትኑ ጥሏቸው ስልክ ዘግተውባቸው በጣም ብዙ ደላሎች ባሉበት ቦታ ላይ ሙኒትን እየጠሩ ማሸማቀቅ፣ እናቴ ትሙት በጣም ልታፍሩ ይገባል። ቢያንስ ስራ ተበላሽቶብኝ ነው ችግር የለም ነገሮችን አስተካክላለሁ እያለች እየተናገረች
መተው ክብር እንኳን ሳይሰጧቸው ስልክ እንኳን ሳያነሱ እያዋረዱ እየሰደቡ በየቦታው ምንም እያደረጉ ያሉትን በዚህ ልክ አያሸማቅቁም። ገባ ተስፍሽ? እግዚአብሔርን ነው የምልክ። ሙኒትን ቀርቦ ላያት እኛ በዙሪያ ያለን ሰዎች እንመሰክርላታለን። እኛም ጓደኞቿም ደግሞ ለዚህ አንሰን አይደለም እረፉ እኔ ራሴ ነኝ ብላ ስለተቆጣችን እንጂ ለዚህም አንሰን አይደለም። እኛም ብለናታል። ማንም ቢጠራሽ እንዳትሄጂ ብለናታል። ለምን እንደሆነ ታውቃለህ? እሷ የልጆቹን ሀቅ የምትበላ ሰው አይደለችም። አይደለም በቲክታክ አካውንት ላይ በየትኛውም መድረክ ላይ ቆመን የምንመሰክርላት ሰው ናት። ገባ? ግን አንዳንዴ እሺ ብለህ ስትመጣ ቪዲዮ ከፍተህ ስታወራ ቅርብ ስትሆን እንደ እናት በቃ ቅርብ ሰው ስትሆን ግን ብሬን በላሽ። ብር አልበላችም። ገባህ? ስራን እኔ የሆነ ጊዜ ተስፍሽ ታስታውሳለህ አይደል? በጣም ስራ ተበላሽቶብኝ ነበር። እናንተ ናችሁ አይደል እኔን ቀን አንድ ላይ ከዛ ውስጥ አንዷ ሙኒት ናት። ገባህ? ብዙ ነገር ተበላሽቶብኝ ታሜ ሳሪ አንተም ጭምር ናችሁ ብዙ ነገር ከውስጥ መክራችሁኝ ቀን አንድ ላይ ያደረጋችሁኝ አይደለ? ዛሬ ላይ ሙኒትን እየጠሩ ሌባ መባል ያለባቸው ሰዎች እያሉ ሌባ የምትባል እናት አይደለችም ሙኒት። ገባ? እኛም እኮ መልስ መስጠት እኮ አቅቶን አይደለም።